ይህን ቪዲዮ ሰምታችሁ ዝም እንዳትሉ በቅንነት ማለት ነው ማለት እፈልጋለሁኝ። ውዶቼ ተባበሩኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ያላችሁበት ያለ ሰላምና እዝነት አይለያችሁ። ሀባይብ ለቤት አዲስ የሆናችሁ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ተያይዘን ጉዞ ወደፊት አበረታቱኝ ውዶቼ። 2000 ሳልገባ ሀገር ልገባ ነው እንዴ? ተው አበረታቱኝ ውዶቼ። በእናንተ የሚቀንስ ነገር የለምና ለእኔ ደግሞ ያው ማበረታቻ ይሆነኛል ማለት ነው ውዶቼ። አበረታቱኝ። ያው እንደምታውቁት ሀገር ልገባ ነው ኢንሻአላህ። ያው ገብቼ እሰራበታለሁ ብዬ ተስፋ አለኝ ባላህ ፍቃድ ኢንሻአላህ። እና አበረታቱኝ ውዶቼ። ያው ዛሬ የመጣሁበት ቪዲዮ ደግሞ ከእናንተ ሀሳብ አስተያየት ስለመፈለግ እና ያው እኔ ከወጣሁኝ ቆየ አልሐምዱሊላህ ላኩልሃል አገር ያለው ሁኔታ ብዙም ያው ማውቀው ነገር አገር ምን ያስፈልጋል ምን አያስፈልግም ምን ያዋጣል ምን አያዋጣም ምንም ያው ማውቀው ነገር የለም። ኢንሻአላህ ገብቼ ነው ማየው ማለት ነው ሁሉንም። እና እስቲ ያው በቅርብም የመጣችሁ ወይ ደግሞ ሄዳችሁ የምትመጡ የምትመላለሱ ጥሩ ደግሞ አክባርም ያላችሁ እንድታግዙኝ ማለት ነው። እሱ ምንድነው አሁን አገር ላይ ምን ይዤ ብገባ ጥሩ ነው? እቃም ይሁን በልብስም ዙሪያ ይሁን በእቃም ዙሪያ ይሁን በማንኛውም ነገር አገርስ ገብቼ ምን ስራ ያዋጣል? ምን ስራ ብሰራ ያዋጣኛል? ስንት ብር ቢኖር ስራ ለመጀመር በቂ ነው? በስንት ብር ስራ መሰራት ይቻላል? አሁን ለመጀመር ስራ ለመጀመር እስከ ስንት ብር ያስፈልጋል? ያው አነስ ያለ ማለት ነው። እና አዋጭ ስራ አሁን ባለው ሁኔታ በአሁኑ ጊዜ አዋጭ ስራስ ምንድነው? አገር ስገባ ምን አይነት አልባሳት ይዤ ብገባ ምን አይነት እቃ ይዤ ብገባ ጥሩ ነው? እስቲ ተባበሩኝ። ሄዳችሁ የምትመጡ የምትመላለሱም ልትኖሩ ትችላላችሁ። አክባሪም ያላችሁ ልትኖሩ ትችላላችሁ። አገርም ያላችሁ ደግሞ ያው ምናልባት የምትሰሙኝ ካላችሁ ይህን ቪዲዮ አይታችሁ ዝም እንዳትሉኝ አባይ። ያው ዳሮሪ ነው ለእኔ ደግሞ አሁን ያስፈልገኛል። ምክንያቱም ሀገር ምን ያስፈልጋል ምን አያስፈልግም ወይስ በስንት ብር ስራ ይጀመራል? ምን አዋጪ ነው ምን አያዋጣም? ያው ከጊዜ ሁኔታ ማለት ነው። እሱን አለማወቃችን ራሱ በጣም ተጽዕኖ አለው ማለት ነው። አሁን ለምሳሌ በቃ በእጄ ይቺን አክል አለች በዚች ስራ ይጀምራለሁ ብዬ ለማለት አነስ ያለ ስራ ለመጀመር እስከ ስንት ብር ያስፈልጋል? እና እሱንም ንገሩኝ። አሁን ባለው ሁኔታ ደግሞ ምን ስራ አዋጪ ነው? ምን ስራ ለመስራት ልወስን? እስቲ ሀሳብ አስተያየታችሁን ስለምፈልግ ነው ማለት ነው ውዶቼ። ኮሜንት ላይ አስቀምጡልኝ። አይታችሁ ዝም እንደማትሉኝ ተስፋ አረጋለሁኝ። ላይክ ሼር ሰብስክራይብ ያረጋችሁ ደግሞ ለሌሎችም እንዲዳረስ አርጉልኝ ማለት ነው። ምክንያቱም አይታወቅም እስቲ መልስ ይሄን በዚህ አክል ብር ይሄን አክል ስራ እንደዚህ ነው ብሎ ኮሜንት ላይ ጥሩ ሀሳብ ላገኝበት እችላለሁና ላይክ ሼር ሰብስክራይብ ያረጋችሁ አበረታቱኝ። ትላልቅ ዩቲዩበሮች አሁን ሼር ብታረጉት ለሌሎቹ ብታዳርሱት ገና ጀማሪ የሆነን መዳም ቤት ሆነን ምን ስራ ብታበረታቱን ምን ችግር አለው? አይ እስቲ እንተጋገዝ ውዶቼ፣ አበረታቱን። ያው ብዙዎቻችን አገር ገብቼ ምን ልስራ ምን ይዤ ልግባ ገብቼስ ምን እሰራለሁ? አገር ያው እንደዚህ ነው ኑሮ ውድ ነው እንዲህ ነው የተባለ በሱ ፍራቻ ሆነና ብዙዎቻችን ተሰደን እንቀራለን ማለት ነው። እና የሚሰራን ሰው አበረታቱ ሀባይብ። አሁን ላይክ ሰብስክራይብ ሼር አድርጋችሁ ብታልፉ በእናንተ ሀቂቃ ምንም አይቀንስም። ምን የሚቀንስ ነገር አለ? የሚቀንስ የሚጎዳቸው ነገር ካለ እሺ፣ ግን ያው ሰውን ማበረታታት ጥሩ ነው። ትላልቅ ዩቲዩበሮች ቻናላችሁ ትንሽ ከፍ ያለ እንዲህ ገና ከስር ምን ጀምረውን ጩጬዎቹን ብታሳድጉን ምን ችግር አለ? ጩጬዎች ገና ዳዴ ላይ ያለን ማለት ነው። እኔ አሁን ለዳዴ ደርሻለሁ እንዴ ወይስ ቁጭ ብያለሁ ነው? ገና ዳዴ ላይ ነኝ። እስቲ በእግሬ እንድቆም ወፌ ቆመች በሉኝ፣ ወፌ ቆመች በሉኝ። አበረታቱኝ ውዶቼ። ሞራን ይሆናል ያው ገብታችሁ ለመስራት ምናምን እንትን ይላል ማለት ነው። ያው
ምን እንደምራሱ እኔ እንጃ ግራ ገብቶኛል። እና አበረታቱኝ ብቻ ቻናል ያላድግም ብሎኛል ማለት ነው። ወይም በቃ ልሽጠው ግዙኝ፣ በደንብ የምትሰሩበት ካላችሁ በቃ ግዙኝ። ያው ከካሜራ ጀርባ ሆነን ስንሰራ ብዙም ጊዜ የሚያበረታታ የለም። ግን ብንወጣ ብንጨፍር የሆነ ነገር ተገላልጠን ብንወጣ ለማሽቃበጥ ኮሜንት ለመስጠት ለመሳደብ የሆነ ነገር ለማድረግ ብቻ ያው ተሰብስቦ ግር ብሎ ነው የሚመጣው። እና ተሰትረን መስራት ሀቂቃ ከካሜራም ጀርባ ሆነን ብንሰራ ያው ሚዲያ ከወጣን ወጣን ነው። ድምጻችንን ወጥቷል። ራሳችን ባንወጣ ያም ባይሆን ይመረጥ ነበር። ግን ያው ምንም ማድረግ አይቻልም መቼስ ለአዱንያ ብለን ያው ተሰደን የለ ከሀገርስ ወተን የለ። ግን እንደዚህ ከካሜራ ጀርባ ሆነን የምንሰራ ለምን እንድንቆርጥ ታደርጋላችሁ? ተስፋ በርግጥ ባላ ተስፋ አይቆረጥም። ግን የግድ ሰው ካልወጣ ካልታየ ቆይ አይበረታታም እንዴ? ሰብስክራይብ አይደረግም እንዴ? ምን ችግር አለው? ደግሞ ኢንሻአላ ጥሩ ጥሩ ነገሮች የሚጠቅሙ ነገሮች ባላ ፍቃድ ይዤላችሁ እቀርባለሁኝ። ያው አሁን ከስራም ስለሚሆን ብዙ ስለማይመች ነው እንጂ የተለያየ አይዲያዎች ለሰው የሚጠቅሙ ነገሮች አገርም ገብቼ ኢንሻአላ ያለውን ሁኔታ አክባር ምናምን በደንብ አድርጌ ኢንሻአላ እሰራላችኋለሁ ቤት ተስፋ አደርጋለሁ ባላ ፍቃድ። ግን ለዛኛው እንደዛ ለመስራት ያው እናንተ ስታበረታቱ ነው። ተሰርቶ ማይታይ ከሆነ ደግሞ ያን ለመስራት ሞራንም አይኖርም ማለት ነው። እና አበረታቱኝ እላችኋለሁ ውዶቼ። ነዘነስኳችሁ ማለሽ እና እስቲ አሁን ባለው ሁኔታ ምን ስራ ያዋጣል፣ ምን ስራ አያዋጣም፣ እቃስ ደግሞ ይሄን ይዘሽ ብትገቢ ይሄ አስፈላጊ ነው ያው ብትሉኝ እና አሁን እንትን ነገሮች ከሀረባ ነገሮች አሁን ቲቪ፣ ፍሪጅ እነዛ ነገሮች የት ይሻላል? እዚህ ይዤ ልግባ ወይስ አገር ገብቼ ልግዛ? አሁን ቲቪ ራሱ አልገዛሁኝም ማለት ነው። ቲቪ፣ ፍሪጅ እና ይሄ ምንድነው ዋሳላ ፍሮን እነዛ ነገሮች አሁን እንትን ኤሌክትሪክ ነገሮች አገር ይሻላል ወይስ እዚህ ይሻላል? እዚህ ልግዛ አገር ልግዛ? ኮሜንት ላይ አስቀምጡልኝ እባካችሁ ተባበሩ። ምክንያቱም ያው ስለማላቀው ነው እኔ እንዳልኳችሁ ከወጣውን ያው ቆይቻለሁኝ ማለት ነው። ስለዛ ስለማላቀው የምታውቁ አይታችሁ እንዳታልፉኝ እባካችሁ። ላይክ፣ ሼር፣ ሰብስክራይብ ደግሞ አድርጋችሁ ተደራሽነት እንዲኖረው አድርጉ። እዚህ ልግዛ ወይስ አገር ልግዛ? ሌላ ይቃስ ምን አሁን ይዤ ብገባ ጥሩ ነው ብላችሁ ትላላችሁ? እነዚህ ነገሮችስ እዚህ ልግዛ ወይ? አሁን ቀረጽ ቲቪ ራሱ ቀረጽ ብዙ አለበት ይባላል። እስከ ስንት ኢንች ነው የሚፈቀደው? ወይስ ያው በማንኛውም መጠን የለውም ይዤ ብገባ ነው ቀረጽ የሚቀረጸው? ወይስ ከቀረጽ ነፃ ነው? ያው እዚህ ወረቀቱ ከቀረጽ ነፃ ብሎ ይጽፋሉ። አገር ግን ቀረጽ አለበት ይባላል። ይሄ ነገርስ እንዴት ነው? እውነት ነው ወይ? የምታውቁ ተባበሩኝ ውዶቼ። እነዚህ ነገሮች አገር ልግዛ እዚህ ልግዛ? በተለይ አሁን ቲቪ እና ፍሪጅ በተለይ ሁለቱን እዚህ ብገዛ ይሻለኛል አገር ብገዛ ይሻለኛል? አገር ወይስ እዚህ? እና ኮሜንት ሀሳብ አስተያየት እፈልጋለሁኝ ውዶቼ። ተባበሩኝ። ደግነት ለራስ ነውና ያለውን ሁኔታው ማወቅ ስላልቻልኩኝ ነው። አይታችሁ ዝም እንዳትሉ ሀባይቢ አበረታቱኝ እላችኋለሁ ውዶቼ። እና ዱአ አድርጉልኝ። እና እስከ ስንት ብር ስራ ያስጀምራል? አሁን ባጭሩ ለምሳሌ 200,000 ቢኖረኝ በሱ ስራ መስራት እችላለሁ? ያንሰኛል? ያስጨምረኛል? ይበቃኛል? እስቲ አሁን 200,000 አለኝ ብል በ200,000 ብር ምን ስራ መስራት ይቻላል? በ200,000 ብር ምን መስራት ይቻላል? እስቲ አሁን በ200,000 ብር ካለሽ ይሄን መስራት ትችያለሽ ብላችሁ እስቲ ኮሜንት አስቀምጡልኝ። አሁን እኔ 200,000 ያለኝ የለኝም አይደለም። ያው እሱ ገና ካርጎ ተደርጎ ትኬት ተቆርጦ ምናምን ፕሮሰስ ከጨረስኩ በኋላ ነው ስንት አለኝ ስንት የለኝም ከዛ በኋላ ነው የሚያስታውቀውና አሁን አያስታውቅም።
እና ያው ሀሳብ አስተያየታችሁን ኮሜንት ላይ እፈልጋለሁ ውዶቼ። አይታችሁ እንዳታልፉ አበረታቱኝ። በቃ በአጭሩ 200,000 ብር ቢኖረኝ እስቲ በ200,000 ብር ምን ስራ መስራት ይቻላል? ኮሜንት ላይ አስቀምጡልኝ። ኮሜንታችሁን እጠብቃለሁኝ ውዶቼ። አንድ 50 ሎሚ ለ50 ሰው ጌጡ ነው፣ ለአንድ ሰው ሸክም ነው እንደሚባለው። ምክንያቱም ያው ከአንዱ አንዱ ሀሳብ መለዋወጡ ጥሩ ነው። አሁን ያለው ጊዜያዊ ሁኔታ ምታውቁ አይታችሁ እንዳታልፉኝ ውዶቼ። ላይክም ሰብስክራይብም ያረጋችሁ አበረታቱኝ። ተያይዘን ጉዞ ወደፊት። ሰውን በቁም ያለ እንርዳ። ያው ታምም ያለ የሆነ ነገር ሆኛለሁ የሆነ ነገር ሆኛለሁ ብል እንኳን ላይክ ሰብስክራይብ ቀርቶ ገንዘባችሁ አውጥታችሁ እኮ ትረዳላችሁ። ግን አሁን እኔ የምፈልገው ላይክ ሰብስክራይብ ሼር እንድታረጉልኝ ነው። እሱም ተባበሩኝ እላችኋለሁ ውዶቼ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው ቻው።